ጤና ይስጥልን ውድ ተመልካቾቻችን ወርሃ መስከረም በርካታ ሃይማኖታዊና በዓላዊ በዓላት የሚከበሩበት ወቅት ነው። ባሳለፍነው ሳምንትም በአዲስ አበባ የሆራ ፊንፊኔ በዓል በልዩ ድምቀት ተከብሯል። የበዓሉ ትውስታዎች አጠቃላይ ድባብ ምን ይመስል ነበር የሚለው ከዚህ በተጨማሪም ደግሞ በቴክኖሎጂ ዙሪያ ጠቃሚ ጥቆማዎችን ዘመን ቅምሻን ጨምሮ ወደ እናንተ እናደርሳለን። ሰላማዊት ወንደሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። መልካም ቆይታ። ሰላም ተመልካቾቻችን እንደምን አላችሁ? 2018 ዓመተ ምህረት መስከረም 24 በአዲስ አበባ ሆራ ፊንፊኔን ለማክበር ከኋላ እንደምትመለከቱት በተለያዩ ባህላዊ ልብሶች አሸብርቀው ባህላዊ ዜማዎች እየጨፈሩ እየተወዛወዙ ደግሞ ከተለያዩ አካባቢ የተገኙ ሰዎች እሬቻን ለማክበር በዚህ በመስቀል አደባባይ ተሰይመናል። ያለው ድባብ ምን ይመስላል የሚለውን ደግሞ ከተለያዩ አካባቢ የመጡትን ሰዎች እየተዘዋወርኩ እየጠየቅኩኝ ድባቡ ምን ይመስላል የሚለውን ለእናንተ እያደረስኩኝ አብራችሁ ቆይታ ማድረግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ አይለየን። በገጌሰ ድባቡ በጣም ደስ የሚልና በቃ ሁሉም ብሔር ብሔረሰቦች የተሳተፉበት ነው። በጣም እየተሻሻለ የመጣ ነው። አዲስ ዲዛይን እያየን ነው። አዲስ ብሔር ብሔረሰቦችም እያየን ነው። በጣም ደስ የሚል ድባብ ነው እያገኘ ነው ያለ ነው። ሆራ ፊንፊኔ ከጀመረ እስከ ዛሬ ቀርቻ አላቀም። ዛሬ አዲስ አበባ ላይ ድባቡ እንደዚህ የደመቀ ነው። ከዚህኛው ድባብ ደግሞ ገና ሳይቀዘቅዝ ደግሞ ጉዞ አለ። እንደገና ወደ ሆራ አርሰዲ ቢሾፍቱ ጉዞ ይቀጥላል። በተለይ ደግሞ እንደዚህ አይነት ክብረ በዓላት ላይ ብዙ ነገር መግዛት ሊያምረን ይችላል። ልብስ መግዛት፣ የሚበላው፣ የሚጠጣው፣ የምትገባበዘው ብዙ ነው ከወዳጅ ዘመድ ጋር። እነዛን ነገሮች ለማድረግ ደግሞ ብዙ ሰዎች እየተንቀሳቀስኩም እየጠየቁ ነበር። ቴሌብርን እንደ አማራጭ አንስተውልኛል። አንተ እንዴት ነው የምትጠቀመው? እኔም ቴሌብርን እጠቀማለሁ። በዚህ ሰዓት ካሽ ይዞ ከመሄድ በቀላሉ በስልካችን ከባንክ ወደ ቴሌብር ከቴሌብር ደግሞ ወደ ምንፈልገው እቃዎች ሁሉም ቦታ በቴሌብር ይቀበላሉ። ሰው አሁን እንደ ድሮ አይደለም። ሁሉም ቴክኖሎጂን ይጠቀማል፣ ቴሌብርን ይጠቀማል። ስለዚህ ቴሌብር አቃሎልናል። የሆነ ካሽ ይዘን ከመሄድ ወደ ቴሌብር መጠቀም በጣም ቀላል ስለሆነ በጣም እየተጠቀምነው ነው። እንግዲህ ምናልባት ከሀገር ውጪ በተለያየ ምክንያት ያሉ ሰዎች ጓደኛ፣ ወዳጅ ዘመድ ይሄንን ደግሞ ድባብ መጥቶ መካፈል ያልቻለን ሰው በተለያዩ መንገዶች ደግሞ ድባቡ እንደሚመስል እናሳያለን። ተደዋውለን እንኳን አደረሳችሁ እንባባላለን። እንደዛ አይነት ነገሮች ይሳ እንደ እግዚአብሔር ፈቃድ ነው። ዛሬ ከኔ ጋር እዚህ ያልተገኘ ወንድሜ ከዱባይ ቢኖር ከኔ ጋር ይገኛል ነበር። ዘንድሮ ደግሞ እንደሱ እንደ እግዚአብሔር ፈቃድ ነው እዚህ ያልተገኘም። ግን ድባቡን ያያል፣ እኛም እናሳየው። ለምን ደውለን አናሳየው? እንሞክር እስኪ። እንኳን አደረሰህ እንለዋለን በዛው። በጋያና ኢሬቻ ነጋንጌስ እንኳን ለኢሬቻ በዓል በሰላም አደረሰክ። መልካም የኢሬቻ በዓል ይሁንልን ይሁንላችሁ። በዓሉ በጣም ደስ ይላል። ድባቡ፣ ሰው፣ ፍቅሩ፣ ሁሉ ነገሩ በጣም ለየት ያለና ደስ የሚል ነው። ዋዜማው እንደውም በጣም ደስ ይላል። ያው እንግዲህ በዓል ኢሬቻ ሲባል ከዋዜማ ነው የሚጀምረው። የተለያዩ ፕሮግራሞች ነበሩ። በጣም ደሳስ የሚሉ የተለያዩ ደሳስ የሚሉ ጊዜያቶችን አሳልፈናል። አሁን ደግሞ ያው ወደ የሆራ ፊንፊኔን ወደ ማገባደጃ ላይ ነው ያለነው እና ወደ ቢሾፍቱ ነው የሚሆነው። ይሄ የጅማ አካባቢ ልብስ ነው። ጅማን በደንብ እያስተዋወቅሽ ነው ማለት ነው። ለኔ አሁን እንደምታዩ ምንም ከስልኬ ውጪ ምንም ያስኩት ነገር የለም። እድሜ ለቴሌብር በቴሌብር ነው የምንገበያየው የምንጠቀመው። ብዙ ነገር አቅሎልናል። የሌሉ ሰዎች እዚህ መጥተው ከኛ ጋር ማክበር ያልቻሉ ብዙ የሚቀኑ ሰዎች አሉ። በነገሮች ላይ እዚህ መገኘት ያልቻሉ በቪዲዮ እያሳየሻቸው ነውና አለ እንደዛ ያከብራሉ። አዎ እንኳን ለታላቁ 2018 የኢሬቻ በዓል በሰላም አደረሰን አደረሳችሁ። ኢሬቻ ወጋ ነፈቀረቢኑ ጋው ነርሰዲገኝ ሆራ ፊንፊኔ ትወልጋው
በጣም ደስ ይላል። ድባቡም ደስ ይላል። እኛ ሌሊት ተነስተን 9 ሰዓት ተኩል ነው ወደዚህ የመጣ ነው። የተለያየ እንትን ጭፈራ ስንከተል ስናይ ነው ያልነው። ድባቡ ደስ ይለናል። የለበስነው የወለጋ ባህል ልብስ ነው እና እኔ የመጀመሪያ ጊዜ ነው ስመጣ 2018 ነው የመጣሁት እና በቃ እኔ እንደዚህ አልጠበቅኩም። በቃ በጣም ይለያል ማለት ነው። በጣም ነው ደስ የሚለው ያለው ነገር በጣም ደስ ይላል። ባህሉ በቃ ያለው ፍቅር፣ አንድነት፣ መተሳሰብ፣ መከባበር በቃ እኔ በጣም ተለይቶብኛል። ቴሌብር እጠቀማለሁ በሱ ገበያያለሁ። ፓኬጆች እየገዛው በተለይ ኢንተርኔት ስለምገባ ብዙ ጊዜ ስራ ቦታ ሰው ፓኬጅ ነው የምጠቀመው። እንኳን ለ2018 ኢሬቻ ባህል በሰላም አደረሰን። ባህሉ የሰላም፣ የፍቅር፣ የአንድነት ይሁንልን፣ የመከባበር ይሁንልን። አመሰግናለሁ። እሺ እንግዲህ እኛም የለበስነው የኦሮሞን ልብስ የኦሮሞን ካልቸር ፕሬዘንት ከሚያደርጉ ልብሶች መሃል ነው። ያ ሁሌ ነው በፋሚሊ የምናሰራው ማለት ነው። እኔ ሙሉ ለሙሉ የምጠቀመው ቴሌብር ነው። በአጠቃላይ ጊዜ ገንዘብ ትራንስፈር አደርጋለሁ፣ ምግብም ስጠቀም ኤኒ ግብይቶችን የምፈጸመው በቴሌብር ነው እና ደግሞ እነዚህ ፓኬጆችን የስልክ አንሊሚትድ ፓኬጆችን ምናምን የምገዛው በቴሌብር ነው። ሙሉ አብዛኛውን ነገር የምገበያየው በቴሌብር ነው። ያ እንግዲህ ውጭ ያሉ ጓደኞች እዚህ መታደም ያልቻሉ ምናምን ነገር ያው በኢንተርኔት ስለሆነ የምናሳያቸው እንደዛ ርቃት እኔ አሁን ወጣት ስለሆንኩ መመረቅ አልችልም፣ ግን መጋ አያነ ኢሬቻ ኢሲንጌ ማለት ፈልጋለሁ። መላውን የኦሮሞ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ። እኔም እንግዲህ እንኳን አደረሳችሁ ማለት ፈልጋለሁ። የመጀመሪያ ነው። በጣም ደስ የሚል ሴሬሞኒ ነው ያለው። በጣም አሪፍ ነው። ያው ካምናው የተሻለ ዘንድሮ በጣም አሪፍ ነው። ያው በልብስም ሆነ በሰው ብዛት በጣም ደስ የሚል ነው። በተለያየ በአዲስ ፋሽን በአዲስ ዲዛይን በጣም የተሻሽሎ ቀርቧልና በዛም በጣም ደስ ብሎናል። እኛ ቴሌብር እንጠቀማለን። ምን አይነት አገልግሎቶች ትጠቀሚያለሽ በዋነኝነት? እኔ አብዛኛውን ጊዜ ብር አልጠቀምም። ብር ባንክ የመሄድ እድሉ ብዙም ስላሌለኝ ቴሌብር ነው የምጠቀመው። አብዛኛውን ካሽ ስለማይዝ በዛ ነው። እናም በዛ በጣም አመሰግናለሁ ቴሌብርን በዛው ነው። የካርድ የኢንተርኔትም ሆነ ደውል በሱ መጠቀም እንችላለን እና እነሱን እናመሰግናለን። ለኢትዮጵያ ሕዝብ እንኳን ለ2018 ለኢሬቻ ዓመት በዓል በሰላም ሰላም እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ለደንበኞቹ ካቀረባቸው አገልግሎቶች መካከል አንዱን እናያለን። ስለ ኢሲም አገልግሎት ነው ዛሬ የምናየው። ኢሲም ምንድነው? የት ሄደን ማግኘት እንችላለን? የትኛውስ ቀፎ ኢሲም ይቀበላል የሚለውን ከነዚህ ነገሮች ጋር በተያያዘ ዘርዘር ያሉ መረጃዎችን እሰጣችኋለሁ። ዛሬ አብራችሁን ቆዩ። ኢሲም ወይም ደግሞ ኢምቤድድ ሲም ካርድ የምንለው እስከ ዛሬ ስንጠቀምባቸው የነበሩትን ፊዚካሊ የሚታዩ የምናስገባቸውን ቀፏችን ውስጥ እያስገባን የምናስወጣቸውን ሲም ካርዶች የሚያስቀር አገልግሎት ነው። ኢትዮ ቴሌኮም ይሄን አገልግሎት እንግዲህ ቆየት ብሏል ለእናንተ ለደንበኞቹ ካቀረበ ማለት ነው። ስለዚህ አቅራቢያችሁ የሚገኝ የትኛውም ኢትዮ ቴሌኮም የሽያጭ ማዕከላት በመሄድ ማግኘት ትችላላችሁ። አሁን ደግሞ ኢሲም በማድረጋችን የምናገኛቸውን ጥቅሞች ዘርዘር አድርጌ እነግራችኋለሁ። ደንበኞች ይሄን ኢሲም አገልግሎት በመጠቀማቸው የምታገኟቸው ጥቅሞች አሉ። አንደኛው የምታስገቡት ወይም የምታስወጡት ሲም ካርድ አይኖርም። እንዲሁም ደግሞ በተጨማሪ ቀፏችሁ አንድ ሲም ካርድ ብቻ እየተቀበለ ለተቸገራችሁም ይሄን ኢሲም አገልግሎት ስታስደርጉ ቀፏችሁ ኢሲም ካርድ ሰፖርት የሚያደርግ ከሆነ በቀላሉ 1 2 3 4 ብቻ ሳይሆን 5 6 እስከ 10 ሲም ካርድ አንድ ቀፎስ ኮንፊገር ማስደረግ ትችላላችሁ ማለት ነው።
ሌላኛው ከኢሲም አገልግሎት ጋር ተያይዞ የሚነሳው ጥቅም ምንድነው? ከደህንነት ጋር የተያያዘ ጥቅም ነው። ለምሳሌ ሲም ካርዳችን ቀፏችን ውስጥ እያለ ብንሰረቅ ወይም ደግሞ ሲም ካርዳችን አጭበርባሪዎች እጅ ቢገባ የተለያዩ አይነት የማጭበርበር ሙከራዎች ሊደረጉብን ይችላሉ። ስለዚህ ይሄን በቀላሉ ልናስቀርበት የምንችለው አንዱ ኢሲም ነው ማለት ነው። ኢሲም ስንጠቀም የሚገባ ወይም የሚወጣ ሲም ካርድ አይኖርም። ቀፏችንን ሊያገኙት ይችላሉ፣ ግን የሚያወጡ ሲም ካርድ አይኖርም። ቀፏችንን ሪሴት ቢያደርጉት እንኳን ኮንፊግሬሽኑ አብሮ ሉዝ ያደርጋል ማለት ነው። ስለዚህ ምንም አይነት ሲም ካርድ እጃቸው ላይ አይገኝም ማለት ነው። ስለዚህ በቀላሉ አቅራቢያችሁ ወደሚገኝ ኢትዮ ቴሌኮም የሽያጭ ማዕከላት በመሄድ ከዋናው ከኖርማል እስከዛሬ የሚገባ የሚወጣ ሲም ካርድ ያለው ፊዚካል ሲም ካርዱ ጋር የዋጋ ልዩነት የላቸውም ሁለቱም ማለት ነው። ስለዚህ በታሪፍ አንድ አይነት ናቸው። ሄደን ኮንፊገር ማስተደረግ እንችላለን ማለት ነው። የድርጅት ደንበኞች ስትሆኑ ደግሞ እስከ 10 ሲም ካርድ የሚፈቀድበት ሁኔታ አለ ማለት ነው። ከኋላ እንግዲህ እንደምትመለከቱት የማዕከሉ ሰራተኞች የተለያዩ አይነት አገልግሎቶችን እየሰጡ ነው። እኔም እስኪ ጠጋ ብዬ እንግዲህ የቀፎይ ላይ አንድ ኢሲም ካርድ ኮንፊገር ለማስደረግ ሞክራለሁ ወይም ደግሞ አገልግሎቱን ለማስጀመር ሞክራለሁ ማለት ነው። አብራችሁን ቆዩ። ሰላም ነው ወይ? እንዴት ናችሁ? ሁሉ ሰላም አለን። እግዚአብሔር ይመስገን። ዛሬ እንግዲህ ሲም ካርድ ጠፍታብኝ ነበረ። በዚሁ አጋጣሚ ኢሲም ማስደረግ ፈልጌ ነበረ። ስለዚህ ከኔ የሚጠበቁ ነገሮች ይኖራሉ? አዎ፣ ማለት ምትክ ከፈለክ በራስ ስም የተመዘገበ ስም አይደል? ችግር የለውም። ቀፎው ሰፖርት ማድረጉን ቼክ እናደርጋለን። በራስ መሆኑን መታወቂያውን ቼክ እናደርግና ኦኬ፣ መታወቂያም ያስፈልገኛል አይደል? አዎ። እሺ፣ ስለዚህ ያው ሁለቱም እሺ፣ ያው መታወቂያ ቻት ቀፎ። ስለዚህ እሺ፣ መጀመሪያ ማየት ይችል ነበረ ቀፎ ላይ? አዎ፣ አንተ ለማየት በጣም ቀላል ነው። በቃ ምንም ብዙ ነገር ሳይጠይቀ እዚቹ ላይ መደወያ ላይ ትገባና ስታር መሰላል 06 መሰላል ስታደርገው እዚህ ላይ እንደዚህ አይነት ነገሮች ያመጡላል። እዚህ ጋር አይኤምኢ የሚል አለ። ከአይኤምኢ በተጨማሪ ኢአይዲ የሚል አለ። አይኤምኢ ብቻ ያላቸው ቀፎች ሲሆኑ ፊዚካል ሲም ሰፖርት ማድረግ የሚችሉ ናቸው። ኢሲም ሰፖርት ማድረግ የማይችሉ ማለት ነው። ሁለት አይኤምኢ ካለው ሁለት ሲም ይቀበላል፣ አንድ አይኤምኢ ካለው አንድ ሲም ይቀበላል ማለት ነው። ነገር ግን ተጨማሪ ኢአይዲ የምትላለች። ኢአይዲ ማለት እኚህ እንደ ኢሲም ሰፖርት ማድረግ የሚችሉ ኤሌክትሮኒክስን መቀበል የሚችሉ ቀፎች ማለት ነው። እሱን ተጨማሪ ካለው ሁሉም ሎክ እና አንሎክ ያለ መሆናቸውን ነው ከዛ በኋላ ቼክ የምናደርገው። ኢሲም መቀበል የሚችሉ ቀፎች ሆኑ አንዳንዶቹ ምንድናቸው ከውጭ ሀገር ሲመጡ ክፍያ ምናምን ካላቸው ተጨማሪ ነገሮች ካላቸው እዛ ሀገር ያሉትን ሲሞች ይቀበላሉ። እኛ ጋር ሲመጡ ግን ሎክ የምትል ካላት አንሎክ ካልሆነች ክፍያ ያላለቀ ስለሆነ የነሱን ሲም ይሰራል፣ የኛን ኢሲም አይቀበልም። እሱ ክፍያውን ፈጽሞ አንሎክ ካስደረጉ እዚሁ ሰፖርት አድርገን መጨረስ የምንችለው ነው ከነዚህ በተጨማሪ ማለት ነው። እና ያንታውን እቺያውን ኢአይዲ የምትላላት ኢአይዲ ያላት ማለት ኤሌክትሮኒክስ ይቀበላል ማለት ነው። ፕሮሲድ ማድረግ እንችላለን። ወደ ኖርማሉ ፕሮሰስ እንሄዳለን። 09 12 እንደምታዩት አሁን የኢትዮ ቴሌኮም የአገልግሎት ማዕከል ነው የምገኘው። ስለዚህ አንድ የኢትዮ ቴሌኮም ባልደረባ እንግዲህ ኢሲም አገልግሎቱን እያስጀመረልኝ ነው ማለት ነው። ስለዚህ ይመስለኛል ኢሲም አገልግሎት ጋር ተያይዞ እነዚህ ባርኮዶች አሉ ማለት ነው። ስለዚህ እነዚህ ናቸው እንደ አገልግሎት ቀፏችን ላይ የሚጫኑት ይመስለኛል አይደለ? ስለዚህ ምንም የሚገባ የሚወጣ ሲም ካርድ አይኖርም ማለት ነው። ስለዚህ እስኪ ምን እንደሚያደርግ ደግሞ ስቴፑን እናያለን። ቀፏችን ላይ አሁን እቺኛዋ አክቲቬት ኢሲም ብላ መታለች። ኮንቲኒው ስንላት ትገባለች ማለት ነው። ፕሮሰሱ አልቃለች። አሁን እቺ ቁጥሯ መስራቷን ለማረጋገጥ ስታር 111 መሰላል አድርገ ስደውላት እዚህ ላይ ያንተ ቁጥር እዚች ጋር የሰራና ቁጥር ትመጣለች ማለት ነው። አሁን ሰርቷል። ስለዚህ ጨርሻለሁ ማለት ነው። እሺ፣ አመሰግናለሁ በጣም። እሺ፣ የዛሬው ዘመን ቅምሻ ፕሮግራማችን በዚሁ ፍጻሜውን አግኝቷል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራም ላይ የምንመለከተው ኮንቴንት ክሬተሮች ፎቶ ወይም ቪዲዮአችሁን ስትቀርጹ በስልካችሁ ምን
ኔሴሰሪ የሆኑ እርምጃዎች መውሰድ እንደምትችሉ የእናንተ ኮንቴንት በሃይስት ኳሊቲ ሶሻል ሚዲያ ላይ እንዲለቀቅ ማለት ነው። ይህን ትምህርት ምን ጀምረው ቀረጻችሁን እንዴት ማካሄድ እንዳለባችሁ በምን ኤዲቲንግ ሶፍትዌር ኤዲት ማድረግ እንዳለባችሁና አፕሎድ ስታደርጉ እነዚህ ሶሻል ሚዲያ ላይ ትክክለኛው የሆነ ኤክስፖርት ሴቲንግ ተጠቅማችሁ እና እነዚህ ሶሻል ሚዲያዎች ላይ በሃይስት ኳሊቲ አፕሎድ እንዲደረግ እነዚህ ትምህርቶች አንድ ላይ እናያቸዋለን። ይህንን ትምህርት የምንጀምረው የትኛውን ካሜራ ነው መጠቀም ያለብን የሴልፊ ካሜራ ወይም ከጀርባ ያለው ሁሌ እኔ ሪኮሜንድ ማደርግላችሁ የጀርባውን ካሜራ መጠቀም ነው። ምክንያቱም ሃይስት ኳሊቲና ሬዞሉሽን ያለው እሱ ነው። የዲፎልት ካሜራ አፕ ውስጥ ገብታችሁ ቪዲዮ ሞድ ላይ ስታደርጉት ብዙ ስልኮች ከላይ የሬዞሉሽን ኦፕሽኖች ይሰጣቸዋል። የተለያየ ስልኮች የተለያየ ሬዞሉሽን ኦፕሽን አላችሁ። በተቻለ መጠን እሱን ሃይስት ሬዞሉሽን ፖሲብል አድርጉ። ቀጣይ ማድረግ ያለባችሁ የቪዲዮአችሁን ኦዲዮ ኳሊቲ ደግሞ ለመጠበቅ በተቻለ መጠን ያላችሁበት ቦታ ጸጥ ያለ ቦታ መሆን አለበት። ጸጥ ያለ ቦታ መቅረጽ ካልቻላችሁ ደግሞ ሁሌ ቮይስ ኦቨር በኋላ መክተት ትችላላችሁ። እነዚህን እርምጃዎች ካደረጋችሁ በኋላ ወደምትፈልጉት ኤዲቲንግ ሶፍትዌር መክተት ትችላላችሁ። ኮንቴንታችሁን በዚህ መልክ ከቀረጻችሁ በኋላ ወደምትፈልጉት ኤዲቲንግ ሶፍትዌር ትከታላችሁ። አሁን ሶሻል ሚዲያዎች ልክ እንደ ኢንስታግራም፣ ቲክቶክ እዛው አፕሊኬሽን ውስጥ ቢልቲን የሆነ ኤዲት የማድረግ ፊቸር አስቀምጠዋል። መጀመሪያ እኔ ሬኮሜንድ ማደርጋችሁ ሁሉም ፊቸሮች እዛ ውስጥ ስላለ ኢንስታግራም ላይ ኤዲት የምታደርጉ ወይም ፖስት የምታደርጉ ከሆነ እዛ ውስጥ ብታደርጉ ሬኮሜንድ አደርጋለሁ። እነዚህን ሁለት ኤዲቲንግ ቱሎች ካልተመቻችሁ አንደኛ ሬኮሜንድ የማደርገው ለስልካችሁ ኤዲት ለማድረግ ካፕከት ይባላል። ካፕከት አፕሊኬሽኑ ለቲክቶክ በጣም ቅርብነት ያለበት ምክንያት ቲክቶክ ካፕከትን ገዝቶታል። ስለዚህ ብዙ ፊቸሮችና ኤዲቲንግ ቱልና ፊቸሮች የሚያመሳሰላቸው ነገር ሊኖር ይችላል። ስለዚህ ብዙ ኮንቴንቶች የምትቀርጹ ከሆነ ለቲክቶክ ካፕከትን ብትጠቀሙ ሬኮሜንድ አደርጋለሁ። ለነዚህ ቢልቲን የሆኑ ኤዲቲንግ ፊቸሮች እነዚህ አፕሊኬሽን ውስጥ ያሉት አንድ ጥቅሙ አንድ ቪዲዮ ኮንቴንት ቀርጻችሁ ኤዲት ስታደርጉ በሌላ ሴፕሬት ኤዲቲንግ ሶፍትዌር እና እሱን ኤክስፖርት ስታደርጉ አንድ ዲስአድቫንቴጁ ኳሊቲ የማድከም አቅም ሊኖር ይችላል። ግን እዛው የኢንስታግራም አፕሊኬሽን ውስጥ ሆናችሁ ኤዲት አድርጋችሁ እዛው አፕሎድ ካረጋችሁ ኳሊቲውን የመቀነስ እድል ሪሙቭ ታደርጋላችሁ። ደግነቱ አሁን እነዚህ ሶሻል ሚዲያ ፕላትፎርሞች ቲክቶክ እና ኢንስታግራም ልክ አፕሎድ ከማድረጋችሁ በፊት እዛው ሴቲንጉ ላይ ቪዲዮ ላይ እንደምትመለከቱት አፕሎድ ቪዲዮ ኢን ሃይስት ኳሊቲ የሚል ኦፕሽኖች ያስቀምጥላችኋል። እነሱን ካበራችሁ በኋላ ፖስቲንግ ታይሙን በፊትኛ ስለ ሶሻል ሚዲያ አናሊቲክስ ስናወራ የእናንተ ኮንቴንት በሃይስት ኳሊቲ ብቻም ሳይሆን ለቪወራችሁ ተደራሽነት እንዲኖረው በትክክለኛው ሰዓት ፖስት ለማድረግም ተጨማሪ አድቫንቴጅ ይኖረዋል። እነዚህን ሴቲንጎች ካስተካከላችሁ በትክክለኛው ታይም ፖስት ካደረጋችሁ የእናንተ ቪዲዮ የቀረጻችሁ ሃይስት ኳሊቲም እና ብዙ ተደራሽነት በሚኖርበት ሰዓት ኮንቴንታችሁ ፖስት ማድረግ ይችላላችሁ። አንድ ቦነስ ቲፕ እዚህ ፕሮግራም ላይ ማሳየት የምፈልገው ሳምኔሎች ናቸው። ሶሻል ሚዲያዎች እንደነ ኢንስታግራም እና ቲክቶክ አዲስ ፊቸር አስገብተዋል ዌር እናንተ ቪዲዮዎችን አፕሎድ ከማድረጋችሁ በፊት ለዛ ቪዲዮ ካስተም የሆነ ሳምኔል አፕሎድ ማድረግ ይችላላችሁ። ይህንን ብቻ በማድረጋችሁ የእናንተ ሶሻል ሚዲያ አካውንት ሰው ብራውዝ ሲያደርግ ያንን ሳምኔል በመቀመጡ በጣም ቪዥዋሊ አፒሊንግ ይሆናል። ስለዚህ ቪዲዮ ላይ እንደምትመለከቱ ሁሌ አፕሎድ ከማድረጋችሁ በፊት እነዚህ ሶሻል ሚዲያ ፕላትፎርሞች ኦፕሽኑን ይሰጣቸዋል። አፕሎድ ማድረግ ከፈለጋችሁ ከስተም ሳምኔል ማለት ነው። እሱን ካደረጋችሁ እነዚህ ፕላትፎርሞች ፖስት ከተደረጉ በኋላ ማንኛውም ተመልካች ወደ እናንተ አካውንት ሲገባ ከስተም የሆነ አይን የሚስብ ሳምኔል ስላለው የእናንተ ኮንቴንት የመታየቱ እድል በጣም እየጨመረ ይመጣል። አንድ ነገር ኮንቴንት ክሬተሮች መጠንቀቅና ማወቅ ያለባችሁ የምትቀርጹት ኮንቴንት በሃይስት ቪዲዮ ኳሊቲ ኦዲዮ ኳሊቲ በሚያምር ሳምኔል በትክክለኛው ሰዓት ፖስት ማድረግ ብቻ ሳይሆን ምን አይነት ኮንቴንቶች ቪዲዮዎች እንደምትቀርጹ ትልቅ ተጽዕኖ አለ። ስለዚህ ያንንም ደግሞ ለማወቅ ብዙ አይነት ኮንቴንቶች በእናንተ ዘርፍ ላይ ያሉ በተለያየ ሰዓት ፖስት ማድረግ የእናንተን ተመልካች ኮሜንት ከሰጡ ምን አይነት ኮንቴንቶች የሚቀጥለው ቪዲዮ ላይ መፖስት ያለባችሁን እነዚህ ናቸው። በጣም ጠቃሚ የሆኑ ኢንፎርሜሽኖች የእናንተ ኮንቴንት በጣም ትልቅ ተደራሽነት እንዲኖረው ማለት ነው። እነዚህን ሁላ ሴቲንጎች አስተካክላችሁ ፖስት ስታደርጉ እነዚህንም እያሰባችሁ እንድትቀርጹ ሬኮሜንድ አደርጋለሁ። በየሳምንቱ በአዳዲስ የቴክኖሎጂ ነክ ርዕሰ ጉዳዮች ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች በተለመደው ሰዓት ወደ እናንተ እንመጣለን። መልካም ሳምንት።